ገጠር ሙጃሌ የምትባል ታውቂያለሽ? ሙኛሌ ነው የሚባለው። ሙጃሌ አገሩን አይደለም። ሙያሌ እሱን አላውቀውም። ሙጃሌ የሚባል እግር ውስጥ የሚገባ አለ። አንዳንድ ቦታ ደግሞ ሙጃሌ ይላል። እና እሷ ስትገባ በልጅነቴ ያስቸግራኛለች። እዛ እንትን ያለው ቤተክርስቲያን ውስጥ እያለሁ አንዳንዴ አለችና ስትገባ ቁልጫ ነው፣ ትንንሽ ቁልጫዎች ናቸው። ትገባለች፣ እግር ውስጥ ትገባለች። መጀመሪያ ላይ የት ጋር እንደሆነም የገባቸው አታገኘት። ሁሉንም የሚያሳክከው አትታወቅም። ከዛ እያደገች ስትሄድ ነው ልትታወቅ የምትችለው። ቶሎ አትገኝም። ሁሉም ቦታ ታሳክካለች። አንድ ትንሽ ችግር ካለች ሁሉ ቦታ ታሳክካለች። ሁሉ ቦታ ነው መከራ የምታመጣው። ያችን ችግር ግን ቦታዋን አውቆ እንደው የሚባል ነገር አለ እኮ ሙጃሌን ከነሰንኮፉ ነው ምናምን የሚባል አነጋገር እንዳለ እንትን አላትና አንድ ያውጥቶ መጣል አይነት ነገር የሚባል ነገር አለና ትወጣለች። ግን መጨረሻ ላይ እሱማ ትወጣለች። አዲስ አበባ ልጆች አታውቁም፣ እኛ በደንብ ይገባናል። እና ለችግር መፍትሄን የሚፈልግ ትውልድ መሆን ነው ያለበት እንጂ በችግር ላይ ችግር የሚጨምር መሆን የለበትም። ለህይወቱም፣ ለግል ህይወቱም፣ ለሁሉም ነገር ለማህበረሰብ ህይወቱ። እኔም ራሱ ዛሬ አሁን ተማርኩበት። ያለኝ ይበቃኛል። ፀሐዩን ያላወጣውም ጨረቃዎቹን እኔ ተራ ያስይዛቸውም አልደረድራቸውም። እነዛን ሁሉ ከዋክብት እኔ ያላስተዳድራቸው በቁጥርም አናቃቸውም። አሁን ግን መስራት ግን በጣም ወሳኝ ነው። መስራትና ማመን ነው። መስራት ማመን። እኛ ጋር እሱ ነው ዋናው ነገር። አይ ቲንክ ጫፍና ጫፍ እንሆናለን። በቃ ወይ ስራውን ትተን እግዚአብሔር ያውቃል እንላለን፣ ወይ እሱ ክልክል ነው። በኦርቶዶክስ ቤተክርስቲያን 5 ውሾች የሚባሉ አሉ። ከ5 ውሾች ራእይ ላይ ከተጠቀሱት አንዱ ሀኬተኛ ነው። ዝም ብሎ ሰነፍ፣ ዝም ብሎ እንትን የሆነ ሰው በሃይማኖት አይፈቀድም። ስንፍና ማለት ነው። በፍጹም በስንፍና ልንወስደው እንችላለን። በስንፍና መውሰድ እንችላለን። ሰነፍ ሲሆን እኮ ሰው ሀኬተኛ ይሆናል። ሀኬተኛ ሲሆን እኮ ዋዛ ፈዛዛ ያበዛል። በቃ በሁሉም ነገር ላይ የሚናገረው ነገር ሁሉ ጉንጫ አልፋ ነው የሚሆነው። ትርጉም ያለው ነገር አይናገርም። ወሬ አሉባልታ፣ ወሬ ዝም ብሎ ማውራት ይሆን? እሱ ክልክል ነው። ከዛ ቁጭ ከማለት ነው የሚመጣው። ለተቀማጭ ሰማይ ቅርቡ እኮ ነው የሚባለው። እነሱ ሁሉ እኮ ከዛ ጋር ይመጣሉ። ስለዚህ ስንፍና አይፈቀድም፣ በፍጹም አይፈቀድም።